ያህል ብር ነው የጠፋሽ? 13,000 አድርጌ የተባልሽውን ካደረግሽ ከዚህ ችግር መውጫ መፍትሄ አይጠፋም። እሺ ምን ላድርግ? ተረጋጊ፣ ሁሉም ያልፋል። ኤፍሬም አንተ አልገባም። ስልክሽ እየጠራ ነው። ይሄኔ ወይ ከማተሚያ ቤት ወይ ከድርጅት ነው። ቢሆንስ አንስቶ ጊዜ መግዛቱ አይሻልም? ህይወት አንዳንድ ችግሮችን ለመፍታት እውቀት ብቻ ሳይሆን ጥበብም ይሻል። ኤፍሬም አዲስ ነገር የሚኖር ይመስላል። እኔ ምን አስባለሁ መሰለሽ? ሁሌም ቢሆን ነገ የተሻለ ቀን ነው ብዬ አስባለሁ። ባይሻልስ? ለምሳሌ ልካት የትናንትናውን ችግር ብሶል ሰራተክ ሌላ አስብ። እሱን እኮ ነው የምልሽ። ምኑን? አሁን ያልሽው እኔን ጨምሮ ብዙዎቻችን ነገ የተሻለ ቀን ነው ስንል ያለንበትን ችግር እያሰብን ግዞት እንወርዳለን። ከታሰርንበት ሰንሰለት በአንድ ቀን ሙሉ ለሙሉ ነፃነት አዋጅ እንዲታወጅልን እንሻለን። ቆይ እዚህ ጋር ስለ ጨለማነት ያሰብነው የምትለው? ነገ የተሻለ ቀን ነው ማለት እኮ ሁለት ትርጉም አለው። ለምሳሌ አንቺ ትናንት ችግር ነበረብሽ፣ ዛሬ እንደነገርሽኝ ደግሞ በህይወትሽ ሌላ አዲስ ችግር መጣ እና ይሄ ነው አዲስ? አዎ አየሽ፣ ህይወት ልክ ወይም ጥሩ የሆነ ነገር ማንም አይጠላም። ለዛም ነው ተርበን ድግስ ደግሰን ታዳሚ ስንጠብቅ የሚመሽብን። እና ምን ልልሽ መሰለሽ፣ ነገ የተሻለ ቀን ነው ሲባል ህመማችንን ሽሮ ታሪክ ያደርግልናል ወይም ደግሞ ሸክማችን ከብዶ ያንገዳግደናል። ለዛም ነው ተረጋጊ የምልሽ። አንዳንዴ ስልክሽ እየጠራ ነው። ላንሳው? አሁን ያልኩሽ ከሀሳቤ ካስማማሽ ውሳኔዎች። ሄሎ አብሮ ይስጥልኝ። ከዋርካ ኃላፊነቱ የተወሰነ የግል ማህበር ነው የምደውልልሽ። በድርጅታችን ማስታወቂያ ዙሪያ ቀጠሮ ይዘን ነበር። አዲስ ያስገባናቸው ምርቶች ስላሉ ስለ ምርቱ ለሽያጭ ሰራተኞቻችን ስለ ምርቱ ጥራትና ጥቅም ዙሪያ ፕሬዘንቴሽን ስለሚኖረን በስብሰባው ላይ እንዲገኙልን ግብዣ ለማቅረብ ነበር። ኦኬ፣ መቼ ነው? ሐሙስ ከጠዋቱ 4 ሰዓት። ሐሙስ ማለት ነገ ማለት ነው? አዎ ነገ። እሺ፣ ፕሮግራም ሊና መልሼ እደውልላችኋለሁ። ይቀፈኝ ቆይ እንዴ ቀዝቅዟል እኮ። ኤፊ ልጠይቅህ? ጠይቂ። ቆይ አንተ ማነህ? እዚህ ምንድን ነው የምታደርገው? ስራስ ምንድን ነው? ቆይ ምንስ ነው እንዲህ ያረጋጋ? ለምን እንዲያልሽ? በቃ ማወቅ ፈልጌ። ለምን? በቃ አላ ዝም ብሎ። ምን አዲስ ነገር ሰማሽ? አዲስ ነገር የምስራች አትለኝም? ምን እንደሰማሁ አንተ አታውቅም። ደስ ስላለሽ ደስ ብሎኛል። ግን ምንድን ነው ይሄን? ሞትን አንተ አታውቅም። የመፍትሄ ሀሳብ ኤፊ፣ አንተ ልክ ነህ። ሁሌም አዲስ ነገር አለ። አቀባበላችን ነው እንጂ። በዛው ተነስ እንሂድ። የት? እሱ መንገድ ላይ ነግራለሁ። ተነስ።
ቆየው እኮ ከደረሱ። እሺ ቶሎ በያ። አምን ያረዳል። እዚህ ሰፈራሽ? አይደለም ሰው እየጠበቀ። እሺ ስልክሽን አውሽኝ አንዴ ባላንስ ላይ ጨርሰናል። እሺ ደውል። ስልክ ቁጥሩን በቃ ታውቀዋለህ? ኖርማል ነው ከስልኬ ወስደው። ስምሽ ማለት ነው? አረፍ ነው። ቆዩ የሆነ ነገር ተሻለ። ቀዝቃዛ ሻል የሚጠቀስ ቡናና ኮካና ውሃ አይደለ? ቀዝቃዛ እና እንዴት ነህ? ኮካና ውሃ አለ። ቀዝቃዛ እና እንዴት ነህ? ደህና ነኝ። ስራ፣ ጤና? ስራው ጤና እንደምታይ። ለምን ነበር የፈለከኝ? የፈለኩ ስራ አብረን እንድንሰራ ነበር። ሳይ አክቲቭ ነህ። ስራው ምንድን? በጣም ቀላል ስራ ነው። ስለ ስራውን ንገረኝና። ያው እኔ ጋር ያለው ምንም የለም። ስራው አዲስ ነገር ስታይ ቪዲዮ ትቀርጻለህ። ስልክን ብቻ ተጠቅመህ አሪፍ ቪዲዮ ትሰራለህ። በዛው እኔንም ታግዘኛለህ። አዎ ጀለሶች ነግሮኝ ነበር። ይሄ በትርፍ ጊዜ የሚሰራ ስራ በቀን እስከ 500 ብር ምናምን። ስታይ ሳታስባልን መቅረጽ በቃ። ኧረ ብራዘር በጣም ከባድ ሪስክ አለ። አራት አስበን የምሱን ነው የምሰራው እና ምን መሰለህ ስሜ ግን አይጠራም። ኧረ አይጠራም። ፋይሉ ብቻ ነው የሚፈልገው። እና ከምን ልጀምር? እንዴት ነው ቁስሉ? እየጠነከረልህ ነው? አዎ ደርቋል። ያው ትንሽ ጠፋፍ ብሏል። ያው ይመስገን። አይዞህ ትድናለህ። እሺ እግዚአብሔር እንደ ውለታ ይክፈላል። አሜን። ማን ይላል እስኪ? ሰላም ህይወት፣ እንደምን አለሽ? አንተ ዘጋኝ እኮ። ደውለህ እንዴት ሆንሽ እንኳን አትለኝም? ለነገ የሚሆን አንዳንድ ነገሮችን ስለ ድርጅቱ ዌብሳይታቸውን እያነበብኩ ነው። አንዳንድ ጊዜ እኮ ነገሮችን ለመታገል የሚኖረን አቅምና ድፍረት ከጎናችን አብረውን በቆሙ ሰዎች ፍቅርና ክብር ልክ ሊወሰን ይችላል ብለኸኝ ለእንዴ አንተ ራስህ ኤፊ
እግዚአብሔር ይስጥልኝ። አሜን አሜን አሜን። ደግሞ ኤፊ ምንም ቢሆን ነገ የተሻለ ነው። ኤፊ ካንተ ጋር እንዴት ስጋው? አባዬ ደወለ ነው። ሄሎ አባ። ዛሬ ምርጥ መረዳ አሰራሮች ነገራችሁ ግን በቀደም ሌላው እንዳቀማመራችሁ ይገመገም ምርጥ ቀመስ ጥራት ካለው ቪዲዮ ጋር ያመጣ ቤናን በዳገት ይገባል። ምንድነው ሰራውን ቆይ ላሽኮች ሰፈር አካባቢ ነኝ። ጫማ እያስተራለ አረ በቃ ና ወደ ሰፈር መግቢያ ጋር አንድ ሊስትሮ አለ፣ እዛ ጠብቃለሁ። እሺ እሺ። ይቅርታ አንዴ ሶሪ። ሰው እንዴት ክፉ ነው እንዴ? ምን እንዴት አለ? ሁሉም ጎጠኛው ነው የለ? ብዙዎቻችን ዳር ስለቆም ነው እንጂ ሁላችንም እኮ ያው ነን። የታየውን ማግነን ልማዱ ነው። ጎጠኝነት እኮ ዘርፍ ነው። እንዴት? ጎጠኝነት ማለት የኔ ሀሳብ ብቻ ትክክል ማለት ነው። ላለመዳኘት መሸፈት ነው ጎጠኝነት። ለምሳሌ የኔ ሃይማኖት ነው ትክክል ማለት ሊሆን ይችላል። ተግባርን ትቶ ለስያሜ መከራከር፣ ለስያሜ መሞትና መግደል ነው ጎጠኝነት።
የኔ ሃይማኖት ነው ትክክል ያለ ሰው የሚያመልከውን ሃይማኖት የሚያዘውን ህግና ተግባር እየፈጸመ በኑሮ ሌሎች ያስተምራል። የሚያመልከውን ፈጣሪ በተግባር ይገልጻል። የፈጣሪ መገለጫው እኮ ፍቅር፣ ትህትና፣ ቸርነት፣ ከራስ ይልቅ ሌሎችን ማስቀደም ነው መገለጫው። እንደው ሁሉንም ሳጠቃልለው የሰው ልጅ ለድክመቱ ሰበብ አያጣም። የሚገርም እይታ። የሆነ ጨዋታ ይዘን ቶፕ በፈጣሪ ስም መምሬ ፍሬ እንዴት ነህ? ትተዋወቃላችሁ እንዴ? እሱን ማይቃለ እንዴ? ፋሲል አስተማሪ እኮ ነው። እንዴት ነው? ስራ እንዴት ነው? እግዚአብሔር ይመስገን ጥሩ ነው። እንግዲህ ጥሪያችንን አክብረሽ ስለመጣሽ እና ምርቶቻችንን ለማስተዋወቅ ፈቃደኛ ስለሆንሽ ደስ ብሎኛል። እኔም አክብራችሁ ስለጠራችሁ በጣም አመሰግናለሁ። መልካም። በቀጣይ ስራዎቻችን መነጋገር እንችላለን? እንችላለን። ጊዜ ካለሽ ነገ ተዋውለን ስራሽን መጀመር ትችላለሽ። ጊዜ አለ። ነገሩን ተነጋግረን ወደ ስራ መግባት እንችላለን። እኔም ሶሻል ሚዲያው ላይ ጥሩ ተቀባይነት ይኖራል ብዬ አስባለሁ ከእግዚአብሔር ጋር። መልካም።